ብዙ ጊዜ ፍርሃት ብለን የምንጠራው አደጋ መፍራትን ሳይሆን ሰዎች ምን ይሉናል ከሚል ስጋት የሚመጣውን ፍርሃት እንደሆነ ልብ ብላችኋል? የመታየት ፍርሃት፣ እምቢ የመባል ፍርሃት፣ ችላ የመባል ፍርሃት፣ የማፈር፣ የመሳሳት ፍርሃት። ሌሎች እንዴት እንደሚያዩን በማሰብ የምንጨናነቅ ከሆነ በሰዎች ቁጥጥር ስር መውደቃችን አይቀሬ ነው። የፍርሃት ዕድሜ የሚረዝመው ራሳችንን ከምናጣብቅባቸው ነገሮች ጋር ተያይዞ ነው። ምንም ነገር ላይ መጣበቅ ካቆምን ፍርሃታችን ይወገዳል። ግዴለሽ ስንሆን ፍርሃታችን ይጠፋል። ዛሬ የምናወራው ስለምንም ነገር ፍጹም ግድ ሊለን እንደማይገባ አይደለም፣ ወይም ውል አልባና ከሁሉ የተነጠለን እንድንሆን አይደለም። ይህ የሕፃን ልጅ ሥራ ነው። ዛሬ የምናወራው በእኛ ላይ ሊሰለጥኑብን የማይገቡ ጉዳዮችን በተመለከተ ለምን ግዴለሽ መሆን መቻል እንዳለብን ነው። ብዙዎቻችን ገና ጠዋት ከእንቅልፋችን ስንነቃ ተሸናፊ ሆነን ነው። ውሎቻችንም ተሸናፊ ሆነን ያልቃሉ። ምክንያቱም የሰዎች አመለካከት በራስ መተማመናችን ላይ ተጽዕኖ ያሳድራል። ሰዎች የሚሰጡን ምላሽ ባህሪያችንን እንድንለውጥ ያስገድደናል። ተቀባይነት ለማግኘት የምናደርገው ጥረት ማንነታችን ላይ ማስተካከያ እንድናበጅ ይገፋፋናል። ይህ የሚሆነው ለሌሎች ሰዎች ፍላጎት ራሳችንን አሳልፈን ስለሰጠን ነው። እጃችንን እንድንሰጥ የሚያደርገን ዋነኛው ምክንያት ደግሞ ፍርሃት ይባላል። ፍርሃት ተገቢ ላልሆኑ ጉዳዮች ግድ በመስጠታችን ምክንያት የምንከፍለው ዋጋ ነው። በነገራችን ላይ የፍርሃት ስሜት እንደ ጠላታችን መታየት የለበትም። ከስነ ሕይወት አንጻር ካየነው ፍርሃት ራሳችንን ከአካላዊ አደጋ ለመጠበቅ እንድንችል መልእክት የሚያስተላልፍ አንቴና ነው ማለት እንችላለን። በምንኖርበት ዘመናዊው ዓለም ግን ፍርሃት መልኩን ቀይሯል። ሰውነታችን ተቀባይነት ስናጣ፣ በአንድ ወይ በሌላ መንገድ ውድቅ ስንደረግ፣ ዝምታ ሲበዛ አሊያም እምቢ ስንባል ከአካላዊ አደጋ እኛን ለመጠበቅ መልስ በሚሰጥበት መንገድ ምላሽ ይሰጣል። የልብ ምታችን ይጨምራል፣ ጡንቻዎቻችን ይወጣጠራሉ፣ ትንፋሻችን ይቆራረጣል። ለምን? ምክንያቱም አእምሯችን በአካላዊ አደጋና በማህበራዊ ሕይወት መቋረጥ መካከል ያለውን ልዩነት አይረዳም። ሶሻል ዴት ወይም ማህበራዊ ሞት አሊያም መገለልን እንደ እውነተኛ ሞት ይቆጥረዋል። ችግሩ እዚህ ጋር ነው። በጥንት ዘመን አንድ ሰው ከማህበሩ ተገለለ ወይም ተቀባይነት አላገኘም ማለት ብቻውን እንዲሞት ተፈረደበት እንደማለት ነው። ታዲያ በእነሱ ዘመን እንዳለ ሰው አለመወደድ ወይም ተቀባይነት አለማግኘት ሞት ይመስል ያስፈራናል። በዚህ ምክንያትም ፍርሃት በጣም ያጨናንቀናል። ቁም ነገሩ ግን ወዲህ ነው። ፍርሃት ከኛ ጋር ለመቆየት እንድንመግበው ይፈልጋል። ስሜቶቻችንን ከሰዎች ለሚመጡልን ምላሾች ተቀባይ እንዲሆኑ ካደረግናቸው ፍርሃት ሸምቀቆውን ያጠብቅብናል። አስቡት እስኪ፣ በጣም የምንፈራው በጣም መወደድ ስንፈልግ፣ ሰዎችን በጣም ለማስደሰት ስንፈልግ፣ በጣም እርግጠኛ መሆን ስንፈልግና በመሳሰሉት ምክንያቶች ነው። ነገሮችን ፍቅርም ሆነ ገንዘብም ሆነ ሌላ ያለነሱ መኖር እንደማንችል አድርገን ስናስባቸው ራሳችንን ሙሉ በሙሉ እንድንጥልባቸው እንገደዳለን። ራሳችንን በእነሱ ላይ ጥገኛ ማድረግ ደግሞ ፍርሃትን ይፈጥርብናል። ነገሮችን ከልክ በላይ መፈለግ ስናቆም ግን ፍርሃት አቅሙን እያጣ ይሄዳል። ለዚህ ነው ግድ መስጠት ስናቆም ፍርሃታችን የሚጠፋው ስሜት አልባ ስለሆነን ሳይሆን ራሳችንን ችለን መቆም ስለቻልን ነው። በነገራችን ላይ ምንም የማይፈሩ ሰዎች ከኛ በላይ ጥንካሬ እንደሌላቸው ማወቅ ይገባናል። ከኛ የሚሻሉት ራሳቸውን ነገሮች ላይ በእኛ ልክ ባለማጣበቃቸው ነው። ስሜታቸው ውጤት ተኮር ባሪ አይደለም። ወሬው እንዴት እየቀጠለ ነው? ሰዎቹ ስለኔ ምን እያሰቡ ነው? ምን ይሉኛል ብለው አይብሰለሰሉም። ማድረግ ያለባቸውን ያደርጋሉ። ቀጥለውም ለስራቸው የትኛውም አይነት ምላሽ እንዲሰጥ ይፈቅዳሉ። ብዙ ሰዎች ማንነታችንን ሊመጣ ከሚችለው ውጤት ጋር ደባልቀን እንመለከታለን። የድርጊታችን ውጤት ጥሩ ካልሆነ ራሳችንን እንደ ሰው ጥሩ ያልሆነን አድርገን እናስባለን። ይህ ነገሮችን ቀላቅሎ መመልከት ደግሞ የማያቋርጥ ፍርሃትን ይፈጥርብናል። ግድ መስጠት ስናቆም ግን የራሳችንን ማንነትና የተፈጠረውን ክስተት ለያይተን መመልከት እንችላለን። ፍርሃታችንም ይጠፋል። አሁን ጉዳዩን ጠለቅ ብለን እንመልከተው። ለነገሮች ከመጠን በላይ ግድ መስጠት በጎ ስነ ምግባር አይደለም። በራስ ያለመተማመንና ለራስ መብቃት ያለመቻል ስሜት የሚፈጥረው ባህሪ ነው። ለብዙ ነገር ግድ የምንሰጠው ለብቻችን መቆምን ስለምንፈራ ነው። ሰዎች አይረዱንም ብለን እንፈራለን። ከነሱ ጋር ያለን ግንኙነት ይቋረጣል ወይም ግጭት ውስጥ እንገባለን ብለን እንፈራለን። ነገር ግን እነዚህን ሁሉ በየትኛውም አጋጣሚ ጠብቀን ለማቆየት ስንል ያለ አግባብ በመልፋት ውስጥ ጥንካሬን ማግኘት እንደማንችል ልናውቅ ይገባል። ሰዎች እንዲወዱን መፈለግ ስናቆም የሚፈጠረው ምን ይመስላችኋል? ድምጻችን ይረጋጋል። አቋቋማችን፣ አረማመዳችንና አቀማመጣችን ይለወጣል። እንዲሁም ቁርጥ ያሉ ውሳኔዎችን መወሰን እንጀምራለን። ለምን? ምክንያቱም የነርቭ ስርዓታችን ከሰዎች ተቀባይነትን ለማግኘት መታተሩን አቁሟል።
ምክንያቱም ይህንን ባደርግ ይቀበሉኝ ይሆን ብለን በስጋት እየጠየቅን አይደለም። ይህ ፍርሃትን ከስሩ ነቅሎ ይጥለዋል። ፍርሃት የሚወለደው ራስን ለሰዎች ፍላጎት ከመሸጥ ነው። ሁልጊዜም ተቀባይነት ለማግኘት ስንል መናገር ያለብንን ሳንናገር አሊያም ማድረግ የሚገባንን ሳናደርግ ስንቀር ፍርሃታችንን ውሃ እያጠጣነው ነው፣ እያደገ ይሄዳል። ሁልጊዜም በተረጋጋ መንፈስ ያሰብነውንና ያመንበትን ስንናገርና ስናደርገው ደግሞ ፍርሃታችን እየተዳከመ ይሄዳል። ሰውነታችንም በድርጊት ውስጥ እየተማረና ከሁኔታዎች ጋር ራሱን እያላመደ መጓዝ ይጀምራል። እዚህ ጋር ብዙ ሰዎች የሚሸሹት ወሳኝ ነጥብ አለ። ግዴለሽ መሆን መጀመሪያ ላይ ቀላል አይደለም። መውደቂያ በሌለበት እንደ መምዘግዘግ አይነት ስሜት ሊፈጥርብን ሁሉ ይችላል። ምክንያቱም ለድርጊቱ እንግዳንን፣ ከዚህ ቀደም ተሞክሮ ስለሌለን ምንም አይነት የዋስትና ስሜትም አይሰማንም። ሰዎች ምን አይነት ምላሽ እንደሚሰጡን አናውቅም፣ እርግጠኛ መሆንም አንችልም። ይሄ ያስፈራል አይደል? ነገር ግን በዚሁ ስሜት ላይ ጸንተን የተወሰነ ከገፋንበት ነገሮች መቀየር ይጀምራሉ። በራሳችን ሰርቫይቭ ማድረግ እንደምንችልና ለነገሮች ያለ አግባብ ግድ አለመስጠታችን ሊያጠፋን እንዳልቻለ እንማራለን። ለካ እንደዚህም ይቻላል ብለን እንገረማለን። ደፋርነት የሚገነባው እንደዚህ ከችግሮቻችን ጋር በመጋፈጥና እነሱን ባለመሸሽ ነው። እስካሁንም ሰዎችን የምትፈሩ ከሆነ የምትፈሩት ምን ይሉኛል የሚለው በጣም ስለሚያሳስባችሁና ለምላሻቸው ብዙ ግድ ስለምትሰጡት ነው። እስካሁንም መናገር የምትፈሩ ከሆነ የምትፈሩት ስለ ሰዎች ጀጅመንት ስለምትብሰለሰሉ ነው። የምትፈልጉትን ማድረግ የምትፈሩ ከሆነ የምትፈሩት በአደባባይ ብትሳሳቱ ወይም ድርጊታችሁ ፉርሽ ቢሆንባችሁ ሰዎች ምን አይነት ምላሽ ሊሰጡ እንደሚችሉ ስለምታስቡና ምላሻቸውም ግድ ስለሚላችሁ ነው። ለዚህ ችግር መፍትሄው ከራስ ጋር ማውራት ብቻ አይደለም። መፍትሄው ከነዚህ ግድ መስጠቶች ራስን ማላቀቅና ራስን ነፃ ማውጣት ነው። ለራሳችን እኔ ጠንካራ ነኝ ብለን ስለነገርነው ብቻ ፍርሃታችን አይጠፋም። ፍርሃታችን የሚጠፋው የነገሮች ውጤት እኛን ሊቆጣጠረን እንደማይገባ በመረዳት ነው። ልብ ማለት ያለባችሁ ነገር ግዴለሽ መሆን፣ ጋጠወጥ፣ አፈንጋጭ ወይም ውል አልባ መሆን ማለት አይደለም። በተመረጡና በተገቢ ቦታዎች ብቻ ራሳችንን ማዋጣት መቻል ነው። ራሳችንን አለማባከን ነው። ግዴለሽ የምንሆነው ተገቢ ላልሆኑ ጉዳዮች ነው እንጂ ባህሪያችን፣ መለኪያዎቻችንና መመዘኛዎቻችን ወይም ስርዓታችን ሁሌም ግድ ይሉናል። ከሌሎች በላይ ሁሌም ለራሳችን ግድ ይለናል፣ ሊለንም ይገባል። ግዴለሽ የምንሆነው ለማይረቡ አስተያየቶች፣ ያለ አግባብ ሊሰለጥኑብን ለሚፈልጉ ሰዎች፣ መስዋዕት ሊያደርጉን ለሚፈልጉ ሰዎችና በህይወታችን ዋጋ ለሌላቸው ሰዎች አመለካከቶች ነው። ዋጋ ያላቸውን ነገሮች መማር ስንችል ፍርሃት በውስጣችን መጠጊያ ያጣል። እስኪ በዙሪያችሁ ተመልከቱ። ብዙ ጊዜ ወከባና ጩኸት የሚያበዙ ሰዎች በጣም ፈሪ ሰዎች ናቸው። በየነገሩ ሁሉ ፈጥነው ምላሽ የሚሰጡ ሰዎች በራሳቸው መብቃቃት የሚችሉና ራሳቸውን መቆጣጠር የሚችሉ ሰዎች አይደሉም። ትክክለኛነታቸውን ሁሌም ሰዎች እንዲያረጋግጡላቸው የሚፈልጉ ሰዎችም በስነ ልቦናቸው ደካማ ናቸው። ጥንካሬ የሰከነና በዝምታ የተዋጠ ነው። ራሱን ለማሳየትና ለማስተዋወቅ አይሯሯጥም። ግድ መስጠት ስታቆሙ ከላይ እንደዘረዘርናቸው ሰዎች ከመሆንና ያልሆናችሁትን ገጸ ባህሪ ከመተወን ድካም ትድናላችሁ። መተወን ካቆማችሁ ፍርሃት የሚመገበው አይኖረውም። እናንተም ለድርጊታችሁና ለንግግራችሁ ኃላፊነት መውሰድና በራሳችሁ መቆም ትችላላችሁ። አንድ ጠቃሚ ልምድ ላካፍላችሁ። ከዚህ ቪዲዮ በኋላ ልክ የሚያስፈራችሁ አጋጣሚ ላይ ስትገኙ ላለመፍራት መሞከር አቁሙና ይህንን ጥያቄ ራሳችሁን ጠይቁ። ምን እንዳላጣ ነው እየፈራሁ ያለሁት በሉ። መልሱ ተቀባይነትን፣ ሰዎች የሰጧችሁን ደረጃ፣ ስለናንተ ያላቸውን ምስል ወይም ሌላን ተመሳሳይ ነገር ማጣት ሊሆን ይችላል። መልሱን እንዳገኛችሁት የሚከተለውን ጥያቄ ጠይቁ። የማጣው ለረጅም ጊዜ ቢቆይ ዋጋ ያለው ነገር ነው ወይስ አይደለም በሉ። የሚገርመው ብዙውን ጊዜ ለማጣት የፈራችሁት ለረጅም ጊዜ ሊቆይ የሚችል ዋጋ ያለውን ነገር አለመሆኑን ትረዳላችሁ። ይህንን ስትረዱና በተደጋጋሚ ከዚህ ፍርሃት ተቃራኒ የሆነውን ማድረጋችሁን ስትቀጥሉ አእምሯችሁ አዲስ የዓለም አተያየን ይፈጥርላችኋል። ፍርሃትም በዚህ መሃል ይሟሽሻል። ከከባድ ሁኔታ ውስጥ አሸንፈን የምንወጣው በዚህ አይነት ልምምድ ውስጥ ካለፍን ነው። ፍርሃታችሁን ብለጡት እንጂ አትጨቁኑት። በመጨረሻም በዚህ ሐሳብ እሰናበታችኋለሁ። ሕይወት ለኛ ደህንነቷ የተጠበቀ ቢሆን እንኳ ፍርሃት አይጠፋም። ፍርሃት የሚጠፋው ሕይወት ገና ደህንነቷ እስኪጠበቅ መጠበቅ እንደማንችል ተረድተን መኖር ስንጀምር ነው። ይልቁንም ደህንነትን የማስጠበቅ ፍላጎት ፍርሃትን በውስጣችን ይበልጥ ያቀጣጥለዋል። ስለዚህም ተቀባይነት ለማግኘት ብዙ አትብሰልሰሉ።
ግድ ሊላችሁ የሚገባው በራሳችሁ መቆም መቻልና ብዙ ነገሮች ተራና በሕይወታችሁ ዋጋ እንደሌላቸው መረዳት ነው። የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ይብዛ።